ልጅ ደም ዝም ብሎ የሚፈስ የሚቀርም እንዳይመስል ልጅቱንም በተንኮል ሌላ ቦታ መደበቅም አትችልም። ልጅቱን ነገ ብትወጣ ብዙ ነገር እናንተ ከምትፈሩት ሚስጥር በላይ ዛሬ ላይ ልጅቱ በአካል ኢትዮጵያ ባትገባ ነው እናንተ ከዚህ የበለጠ ችግር የሚሄድባቸው ነገሮች። በይቅርታ ሊታለፉ ይችላሉ። ነገሮች በእያንዳንዱ ነገር ሊሆን ይችላል። በሽምግልና ምናምን የሚቀር ነገር ሊኖር ይችላል። ልጅቱን ግን ብትወጣ ብዙ ሚስጥር ታወጣብናለች ብላችሁ በፍርሃትና በሌላ ነገር ታርበድብዳችሁ ነገ ተነገ ወዲያ የማትወጡት ተንኮልና የማትወጡት ችግር ውስጥ እየገባችሁ ነው። ወደዳችሁም ጠላችሁም ይሄ ነው። ቁርጥ ያለ አማራጭ ነው። ልጅቱን ማምጣትና ማምጣት ብቻ። ከዛ ውጭ እናንተ የምታመጡትን ማንም አምኖ ሊቀበላችሁ አይችልም። እናንተማ እኮ በፌቨንስ ሰው ምናምን እኮ ቪዲዮ ባሰርታችሁባት እኮ ነበር። ሞታለህ፣ አንተ ትታመናለህ፣ በህዝብ ዘንድ ታማኝ ነህ፣ ተወዳጅ ነህ ምናምን ብላችሁ እናንተ ለራሳችሁ ጥቅም ስትሉ ሸጣችኋት ቪዲዮ እኮ አሰርታችሁባት ነበረ። የሰማዩና የመሬቱ ጌታ ግን የእናንተን ተንኮልና ሴራ ፍርጥ አድርጎ አውጥቶባችኋል። የትም አባሽ መሬት ገባሽ ሰማይ ገባሽ አንድ ቤተሰብ አይደለም በሱ አለ 7 ዘር ማንዘር ተሰባ ነው የምትደረግ። ወደችም ጠላሽ ያለው አማራጭ ይሄና ብቻና ብቻ። ማንንም መለማመጥ ማንንም ምን አያስፈልግም። ቤተሰብም ከቻለ ሌላ ችግር ውስጥ ምናምን ከመግባት በፊት በተረጋጋ መንፈስ 7 ትውልዷን መያዝ ነው። ምን አባቱ ያመጣል? ጥንባት ሐምሌቦች በዚህ ልክ ነው እንደ ምድር ላይ የምትኖሩት። በሰው ደም ነው በሰው ስጋ ነው የምትኖሩት። አፈር መሬት ብሉና እናንተ እኮ ገላችሁ በቃ ስጋ በትራችሁ መብላት እኮ ነው የቀራችሁ። በዚህ ልክ ተንኮል የምትሰሩ ከሆነ እንዲሁ ትንስ አይዘገንናችሁም? ባልሽ መጥቶ ሲናገር እህት የለውም ቤተሰብ የለውም። ለሰያ ትላንት እዚህ መጥቶ ሲቀላምድ አባቷ ጋር እየደወለ የሚለው ነገር አለ። አይዘገንናችሁም ወይ ነው? አያንገበግባችሁም ወይ? እኛ እኮ ተቃጥለን አልቅሰን ዝም ያልነው በሚዲያ የሚያውቋት ሰዎች እኮ ናቸው እንደዚህ እየተርገበገቡላት ያሉ። በሚዲያ የሚያውቋት ሰዎች እኮ ነው። በጎ ነገሯን የሚያውቁ ሰዎች እኮ ናቸው እንደዚህ ቀልፋቸውን አተው የዚችን ልጅ ህልውና ማረጋገጥ አለብን ብለው እየተሰቃዩ አሉት። ተወልጃታለሁ ብለሽ ዘመዴ ናት ብለሽ ምን አይነት ጨካኝ ነሽ? ነገ ምን እንደሚገጥምሽ እኮ አታውቂም። ዛሬ አንቺ ባል እድልና ጊዜ ቀና ጌቶ ታዋቂ ሆኖ ይችን ልጅ አሳግቷታል። ነገ አንቺ ምን እንደሚደርስብሽ አታውቂም። ወእተሽ የሚያጋጥምሽን አታውቂም። እንዴ ወንድ ቢሄድ ወንድ ይመጣል። ከደምሽ አይበልጥም። ነገ ጧት አንዷን ሴት አፍቅሮ አንቺ ቁጭ አድርጎሽ አቃጥሎሽ ሊሄድ ይችላል። አፈር መሬት አባሽ ብይና አለሌ ይድባ። እሷማ ጭራሽ እህቷን በእንትን የለወጠች ሴት ናት። የምር ሳያ ወላሂ ነው ምልክ። እኔ ከምንም በላይ ነው የተቃጠልኩት። ለምን እንደሆነ ታውቃለህ? ትላንትና ላስገባ በላይ ነው እንጂ ገመዱ ላይ ካስቀድመን ወጣ ውጡ ብሏን ነው ሲል እንዲህ በጣም ሰማይ ልሁን መሬት አላወቅኩትም። ሄደንበታ ላይ ተነዋል ቦታውን ሰያ ይህ ገመድ ምናምን የሚባለው ቦታ እዛ ላይ ከደረስኩ በኋላ ምን አረገኝ ነው የምትለው? ቆይ ሼህ መሐመድ ምን አረገኝ ነው የምትለው? ሼህ መሐመድ እውነቱን እኛ እንዳውም ሰድበነዋል። ምን አወጣ ነው ደረሳ እያልን አንቀበለው ብለን ለምን ኮሰተ ነው? ለምን እውነት አወራ ብላ ዝታብኛለች ብሏል። እውነት ነው ደውላ ዝታበታለች ሼህ መሐመድ ላይ። እውነት ነው ምንም ጥርጥር የለው። ምንድን ነው እሷ እህቷን እንዳውም ስላጋለጠ ማመስገን ነበረባት። እህቷን አለለውም ብቻ ትላንት አሁን አልደግመው። አሁን ለማንኛውም ይመች የሚባል ግለሰብ ኢቃማው የሶማሌ ኢቃማ ስለሆነ ወደ ሶማሌ ይሸሻል እየተባለ ነው። እፈለገበት ይሽሽ። እኛ ከሱ አይደለም። አንደኛ አስለቅቃት፣ ካላስለቀቀ መቼም እኔ እንግዲህ ማለት የማልፈልገው ነገር አለ። አያገባንም። እኛ ይመችን የምንፈልገው እንዲያስለቅቃት ብቻ ነው። የሶማሌ ኢቃማ ነው ነፍጠኛ አንዴ ቆይ ወደ 3 ቀን 4 ቀን ከ4 ወር ከ3 ወር በላይ ተወርቶበታል። ይህ አጀንዳ አሁን ወደ መፍትሄው መሰለ ሰየው። አንደኛ ይሄ ይቻላል እና የገጠር ልጅ የሚባሉት ልጆች እዚህ ጅዳ ታድነው የሚያዙበትን ነገር በኤምባሲም ሆነ ካሉት አካላቶች ጋር ተነጋግራችሁ በህግ ቁጥጥር ስር የሚሉበትን ነገር አመቻችኋል። ሁለት እንደገና ደግሞ የሸዋ ፋኖና ያደላላው ወደ ራያ አካባቢ መሰለኝ ወደ ትግራይ ክልል ውስጥ መሰለኝ እዛው ራያ አካባቢ ድንበር ላይ ይመስለኛል እና የሸዋና ወደዛ አካባቢ የሚንቀሳቀሱ ፋኖች ተነጋግረው በውስጥ መስራት ያለበት ነገር ተነጋግራችሁ የነዚህ አጋች ቤተሰብ ተፈላልገው በህግ ቁጥጥር ስር ፋኖች የሚሆኑ የመንግስት አካልም በህግ ቁጥጥር ስር የሚያወሉበትን ነገር ማመቻቸት ነው።
በውስጥ ማለቅ ያለበትን ነገር በውስጥ ጨርሱ። ከዚያ ውጭ ግን ምንም መፍትሄ የለውም። 24 ሰዓት 72 ሰዓት የ4 ቀን የ5 ቀን የጊዜ ጉዳይ አትስጡት። በአስቸኳይ ጊዜ ሳይፈጅ የልጅቱ ነገር መፍትሄ መፈጠር አለበት ነው። ቤተሰቦቻቸው በህግ ቁጥጥር ስር ሲሆኑ እነዚህ ልጆች ለቤተሰብ ሲሉ ለህግ ራሱ ያቀርቧታል የሚል አስተያየት አለኝ እና እነዚያ ነው ሰያው ጊዜ መፍጨት አያስፈልግም። የሸዋ ፋኖች ሆነ ራያ አካባቢ የሚንቀሳቀሱ የሸዋ ፋኖችን በመንግስት ቁጥጥር ስም ከሆነ መንግስትም አካል ገብቶበት የእነዚህ ቤተሰቦች በቁጥጥር ስር የሚውሉበትን ይሄ የገጠር ልጅ እና ይመቻል የሚባለው ልጅ ደግሞ ኤምባሲም ሆነ የሆነ እዚህ ጅዳ አካባቢ የሚንቀሳቀሱ አካላቶች ካሉ በህግ ቁጥጥር ስር የሚያውሉባቸውን ነገር መፍትሄ መፍጠር ነው። ሚዲያ ላይ እንትን ማለቱ ብዙም ተገቢ አይመስለኝም። በውስጥ መጨረስ ያለበትን ነገር አንተ እዚህ ሀገር ትናንት የደወሉ ልጆች አሉ፣ 24 ሰዓት የሰጡ ስንትኖች አሉ። እነሱ ጋር ተነጋግረህ መፍትሄ ማምጣት ይመስለኛል። ሰየው ጊዜ አንፍች።